ከፊቷ ቁጭ ብሎ በጨዋታ መሃል አይኑን ጣል ያደረገ የሰለለው የሔዋን ውበት ለብዙ ቀናት ከልቡ አልጠፋ ብሎት ትዝ ባለችው ቁጥር ደግሞ ደጋግሞ እንዴት ቆንጆ ልጅ ናት በል ማለት ከራሱ ጋር እየተነጋገረ በልቡም ሲያደንቃት ሰነበተ። ውሎ ያደረም ለፍቅር ይመኛትና ያስባት ጀመር። ሸዋዬ የተከራየችውን ቤት አጸዳታ የገባችበት ዕለት ለማስመረቂያ ላዘጋጀችው ምሳና ላፈላችው ቡና አንዱ ተጋባዥ አስቻለው ነበር። ጥሪውን አክብሮ ተገኝቷል። ግን ከበላው የጣፈጠ ወጥና ከጠጣው ወፍራም ቡና ይልቅ በጣም ያስደሰተው በዚያ ሰበብ የሸዋዬን ቤት ማየት ነው። የሔዋንን አድራሻ ማወቁ በልቡ ላይ ያዘው ዕቅድ መፈጸሚያ የመጀመሪያ እርምጃ ነውና። በእርግጥም ከዚያ በኋላ ያንን ቤት በሰበብ አስባቡ ይመላለስበት ጀመር። ሸዋዬም የቄስ እንግዳ ያደረገችው ሽር ጉድ ስትልለት እየሞቀውና እየተመቸው ሄደ። ከሔዋንም ጋር እየተቀራረቡ ሲሄዱ እሷም ከዓይን አፋርነት ወጣ በማለት እየተላመደችው ሄደች። አስቻለውም በቀረባት መጠን ከማራኪ አካላዊ ገጽታዋ ይበልጥ ውስጣዊ ውበቷ ስሜቱን ይገዛው ጀመር። አስቻለው ዛሬ በዋርካው ምግብ ቤት ውስጥ ቁጭ ብሎ ስለዚህ ጉዳይ ሲያሰላስል በተለይ ሁለት አጋጣሚዎች ትዝ ብሎት ሳያውቀው ፈገግ አለ። ትዝ አለው ዕለቱ ዓርብ ነበር፣ የጥቅምት ወር የመጀመሪያ ሳምንት። በዕለቱ የከሰዓት ፈረቃ ስራ ገቢ ነበር። በጠዋቱ ፈረቃ የመምህራን ጠቅላላ ስብሰባ እንደነበረና ትምህርት እንደሌለ በዚህም ምክንያት ሸዋዬ ስብሰባ ላይ እንደምትሆንና ሔዋን ደግሞ ቤቷ ውስጥ ብቻዋን እንደምትገኝ ቀደም ብሎ ያውቃል። ፍቅሩን ለሔዋን ሊገልጽበት የሚችል ጥሩ አጋጣሚ ሆኖ ታየው። በዚህ ጉዳይ ላይ ሌቱን ሙሉ ሲያስብና ሲያሰላስል አድሮ ልክ ከረፋዱ 4 ሰዓት አካባቢ ወደ ሔዋን ለመሄድ ቆርጦ ተነሳ። ልቡ እየፈራ ሰውነቱ እየተንቀጠቀጠ ከንፈሩ በፍርሃት ሲደርቅበት በምላሱ እያራሰ ጉሮሮውን እየሳለና ላብላብ እያለው ከሸዋዬ ቤት ደረሰ። በዚያ ሰዓት ሔዋን መኝታዋም መቀመጫዋም በሆነች ከሸዋዬ ታጣፊ አልጋ ግርጌ በተነጠፈች ፍራሽ ላይ ቁጭ ብላ ስታጠና አገኛት። እንዴት አደራችሁ አለ። የሸዋዬን አለመኖር እንደማያውቁ ነው። እንዲያስቻለው ዛሬ እንዴት በዚህ ሰዓት አለችው። ሔዋን ብድግ ብላ እየተቀበለችው ለወትሮ የሚመጣው ማታ ማታ ስለነበር አመጣጡ ያልተለመደ ሆኖባታል። አንዳንዴ እንኳን በፀሐይ ልምጣ ብዬ እያለ ዱካ ላይ ቁጭ አለ። ስራ አልነበረህም? ይህ ከሰዓት ፈረቃ ገቢ ስለሆንኩ ነው ካለ በኋላ ሸዋዬስ ሲል ጠየቃት። አሁንም እንደማያውቁ ነው። ስብሰባ አላቸው። እስከ ስንት ሰዓት ይቆያሉ? ምናልባት እስከ 6 ሰዓት ወይንም እስከ 7 አለችና ሔዋን እንደውም ታበባ ከታፈሱ ጋር እንመጣለን ቡና ፍልተሽ ጠብቂን ሰላለች ልቆላስን ነው የመጣው አለችው። ስራ ካለብሽማ ልመለስ። እየሰራው መጫወት አንችልም? አስቻሉ ልቡ ፈርቷልና ሲቅበጠበጥ ሔዋን ታየዋለች። አንዳንዴ ጣሪያ ሌላ ጊዜ ውጭ ሳይ ትመለከተዋለች። ከንፈሩንም ደጋግሞ በምላሱ ሲያርስ ይገርማታል። ያልተለመደ ስሜት ታነብበታለች። ምን ነው አስቻለው፣ ችግር አለ እንዴ አለችው። ቢኖር ትፈቻለሽ? የምችለው ከሆነ ከማንም በላይ ላንቺ የሚቀል ምንድነው እሱ? አስቻለው ጉዳዩን በቃል ሊነግራት አልፈለገም። ከተቀመጠበት ብድግ በማለት ወደ ሔዋን ጠጋለና እስቲ አንድ ቆም በይ ሲል ጠየቃት። ሔዋን ያስቻለው ሁኔታ አሁንም እየገረማት ብድግ አለች። በድንጋጤ አስተያየት አይኑንም ስትመለከተው አስቻለው አሁንም የበለጠ ጠጋ በማለት
በሁለት እጆቹ ትከሻና ትከሻዋን ይዞ ስሚ ሔዋን አላት። አቤት አለችው ሔዋን በድንጋጤ ድምጿ እየተቆራረጠ። እነሆ ካየሁሽ ድፍን 2 ወር አለፈኝ። አንቺን በማየት የገባሁትን ዕዳ ብቻዬን ልወጣው አልቻልኩም። የምን ዕዳ? ሔዋን አይኖቿ በአይኖቹ ላይ ስክት አሉ። የፍቅር ዕዳ። ፍቅርሽን ብቻዬን አልቻልኩትም። ምነው አስቹ? አለች ሔዋን የባሰ እየደነገጠች። ስለፈራች ይተዋት ዘንድ አቆላመጠችው። አስቻለው ግን አልለቀቃትም። አንገቷን እቅፍ አድርጎ ደረቱ ላይ ከለጠፋት በኋላ በቃ ከእንግዲህ አንቺም አስቹ በይኝ፣ እኔም ሄዩ ልበልሽ። ሔዋን ከመደንገጧ የተነሳ ምን እያላት እንደሆነ አልታወቃትም። በሁለት እጆቿ ያስቻለውን የቆዳ ጃኬት ጫፎችን ንቅ አድርጋ በመያዝ በእናትህ አስቻለው ልቀቀኝ አለችው። አንድ ቃል ተንፍሽልኝና ምን ብዬ? እወዳለሁ በይኝ። እሺ እወዳለሁ፣ በልቀቀኝ አለችው። በእሷ ሐሳብ እንዲለቃትም መለማመጧ ነው። አስቻለው በቀኝ እጁ አንገቷን እቅፍ እንዳደረገ በግራ እጁ አገጯን ይዞ ቀና አደረጋትና ከንፈሮቿን 3 ጊዜ ሳም አድርጎ ለቀቃት። ሔዋን ልክ አስቻለው እንደለቀቃት ፍራሿ ላይ ወጥታ ግድግዳ ተደግፋ በመቆም በድንጋጤ ጭብጥ ብላ በፍርሃት ዓይን ታየው ጀመር። ሰውነቷ በላብ ተነክሮ መላ አካላቷ ይንቀጠቀጣል። አይዞሽ አላት አስቻለው በስስት ዓይን ፍዝዝ ብሎ እየተመለከታት። እነት አበባ ሳይመጡ ቶሎ ሂድ አለችው የተሳሙ ከንፈሮቿን በምላሷ ላስላስ እያደረገች። ያስቻለው ከንፈሮች ከንፈሯ ላይ እየቀሩ ይመስላታል። ተመልሼ መቼ ልምጣ አላት እንደ ቀልድ ፈገግ ብሎ እያያት። በእናትህ ሁለተኛ እንዳትመጣ። አስቻለው ዛሬ ከዋርካው ምግብ ቤቱ ቁጭ ብሎ ይህንን ሁሉ ሲያስታውሰው ለራሱ ገርሞት ብቻውን ሳቀ። ራሱን ወዝወዝ አደረገና ማሰቡን ቀጠለ። እንዲያውም ሌላውና በተለይ ለዛሬው ጭንቀቱ ዋና ምክንያት የሆነው አጋጣሚ በሐሳብ ፊቱ ላይ ድቅና አለበት። ፍቅሩን ለሔዋን ከገለጸ በኋላ ወደ ሸዋዬ ቤት የሚሄድበት ወቅትና ሰዓት ተቀይሮ እንደነበረ አስታወሰ። ቀደም ሲል ወደዚያ ቤት የሚሄደው ለሳቅ ለጨዋታ ስለሆነ የሸዋዬን ቤት ውስጥ መኖር ይፈልገው ነበር። በኋላ ግን የሰው ዓይን የሚፈራ የተለየ ጉዳይ ያለውና በአብዛኛው ሔዋን በዚያ ቤት ውስጥ ብቻዋን የምትገኝበትን ጊዜ ይመርጣል። ሸዋዬ ባለችበት የሚሄደው አልፎ አልፎ ለዚያውም ጥርጣሬ እንዳያስከትል ለማደናገር ብቻ ነበር። ሔዋን ደግሞ ከዕለት ወደ ዕለት እየተመቸችው ሄዳለች። ለሁለተኛውና ለሶስተኛው ምናልባት እስከ አራተኛው ጊዜ ልክ እንደ መጀመሪያው ቀን እየተጨነቀች ታስቸግረው የነበረ ቢሆንም እያደረ ግን መለወጥ ጀምራለች። ያዝ ሲያደርጋት ቁና መተንፈሷን ትታ በስሜት መስለምለም፣ አንገቷን እቅፍ ሲያደርጋት በወገቡ ላይ ጥምጥም፣ ከንፈር ሲሰጣት የእሷን ማቀበል ተለማምዳለች። ከዚያም በላይ መናፈቅም ጀምራለች። በዚያው ልክ ያስቻለውን ፍላጎት እያደገ ሄደ። በሳማትና በተሻሸ ቁጥር እንደ ብረት እየጋለ የሚያቅበጠብጠውን ሰውነቱን እፎይ ሊያሰኘው ፈለገ። ለዚህ የሚመች አጋጣሚና ሁኔታ ለመፍጠር አእምሮውን ያዘጋጅ ጀመር። ለዚህ ጉዳይ ደግሞ የራሱን ቤት መረጠ። ሔዋን ወደዚያ ቤት ብቅ ትልለት ዘንድ ሲያባብልም ሰነበተና አንድ ቀን ተሳካለት። ዕለቱ የኅዳር ወር የመጨረሻ ማክሰኞ ነው። ያስቻለው ከንፈሮች ከሔዋን ከንፈሮች ጋር ከተገናኙ 52ኛ ቀን
ሔዋን ቀጠሮ አክብራ ከቀኑ 8 ሰዓት ላይ ከአስቻለው ቤት ደረሰች። አስቻለው ሔዋንን ከውስጥ አድርጎ ቤቱን ሲዘጋ ተሰምቶት የነበረ ደስታ አይረሳውም። በዚያ ዕለት ሔዋንን እንደ እንግዳ ወንበር ላይ ቁጭ በይ አላላትም። አንገቷን እቅፍ አድርጎ በቀጥታ ወደ አልጋ ወሰዳት። አልጋ ላይ ቁጭ ብለው ትንሽ ከተሟሟቁ በኋላ ስሜት በራሱ ኃይል ሲገፋቸው አንገት ለአንገት እንደተቃቀፉ ከንፈር ለከንፈር እንደተያያዙ ወደ ኋላ ከንበላሉ። ጫማቸውን አውላልቀው ወደ መሃል አልጋው ወጡና ከሰፊው የፍቅር ሜዳ ላይ ሰፈሩ። ጉዞው ቀጠለ። ከንፈሮች በስራ ተጠመዱ። አይኖች ተስለመለሙ። ትንፋሽ በረከተ። ገላጋይ የማያስፈልገው ትንቅንቅ ተጀመረ። ያስቻለው ቀኝ እጅ የሔዋንን አንገት አቅፎ ግራው ደግሞ ሌላ ስራ ያዘ። ከሔዋን ጸጉር ጀምሮ ማጅራቷን ይጎበኝና በወገቧ ላይ እየተስለከለከ ወደ ዳሌና ጭኖቿ ይወርዳል። ላይላዩን እንደወረደ ሁሉ ውስጡን ለመመለስ በማሰብ ቀሚሷን ሰብሰብ እያደረገ ወደ መሃል ጭኖቿ ጎራ ሊል ይቃጠዋል። ነገር ግን የሔዋን ጭኖች ወይ ፍንክች እንደገና ከላይ ይጀምራል። ይወርድና ባሰበው መንገድ ለመመለስ ሲሞክር አሁንም ተቃውሞ ይገጥመዋል። ለሶስተኛ ጊዜ ሞከረ። የሔዋን ጭኖች ግን አልበገራሉ። በአራተኛው ጊዜ ከንፈሮቹም ድንገት ተላቀቁ። ሔዋን ወደ ቀልቧ ተመልሳ ኑሮ ድንገት ፍንጥር ብላ በመነሳት አልጋው ላይ ቁጭ አለች። አስቻለውም አልዘገየ። ሔዋን በተነሳችበት ቅጽበት እሱም ፍንጥር ብሎ ጭራሽ ከአልጋው ላይ ወደ መሬት ወረደ። ፊት ለፊቱ አቁሞ በነጭ ካኒቴራው ላይ ደረቱን እያሻሸ ስሜት ያልገባሽም አይደል ይዩ አላት። በስሜት ውስጥ ሆኖ ቅልስልስ እያለ ገብቶኛል። ታዲያ ለምን ታስጨንቅኛለሽ? እኔም ስለጨነቀኝ። እንዴት? የእናት አደራና የእህት ማስጠንቀቂያ ስላለብኝ። አልገባኝም። ይዩ ና ቁጭ በል ልንገርህ። አስቻለው ፈጥኖ ከአጠገቧ ቁጭ አለ። በመሃል ሔዋን በሐሳብ ጭልጥ ብላ ሄደች። ያኔ በነሐሴ ወር አጋማሽ ላይ ከሸዋዬ ጋር ጠዋት ከክብረ መንግሥት ወደ ዲላ ሊመጡ ሲሉ ማታ በዝግጅት ላይ በነበሩበት ወቅት ሸዋዬ ሔዋንን ፊቷ ቁጭ አድርጋ ከእናቷ ጋር የተነጋገሩት ነገር ስሚ እማዬ ብላ ነበር ሸዋዬ ወሬ ጀመረችው። ይችን ሔዋንን ካሁኑ ምከሪልኝ። ዲላ የቡና አገር ስለሆነ ሀብታም ሁሉ ሰው በገንዘብ መግዛት ይፈልጋል። እሷ ደግሞ ቆንጆ ስለሆነች በገንዘብ እያታለሉ ትምህርቷን አስትተው ብልግና ሊያስተምሯት ይችላሉ። ይህ ከሆነ ደግሞ ሕይወቷ ሊበላሽ ይችላል። እኔም ብሆን እንኳን ብልግና ፈጽማ የወንድ እጅ ጨበጠች ያሉኝለት ባለጌሽን አምጥቻ አስረክብሻለሁ ብላቸው ነበር። እናቷ ከተል አድርገው እንደኔ የኔ ልጅ እንዲህ አይነት ብልግና ትፈጥማለች ብዬ አልገምትም። ያን ያህል ለፍቼ አሳድጊያታለሁና ክብሯን ጠብቃ ወግ ማድረግ ታሳየኛለች ብዬ ጠብቃለሁ። ያ ሳይሆን ቀርቶ ብልግና ፈጠማ አንቺ ወደ እኔ ብታመጫት እኔም የዚያን ዕለት ገደል ገብቼ ሞትና ቀብረሽኝ ትመለሻለሽ በማለት ተናግረው ነበር። ሔዋን ይህን የእናቷን አደራና የእህቷን የማስጠንቀቂያ ቃል በሐሳቧ እያደመጠች በነበረችበት ወቅት እስቲ ያስጨነቀሽን ነገር ንገሪኝ ሲል አስቻለው ከሐሳቧ ቀሰቀሳት። ለመሆኑ ገር ለመሆኔን ታውቃለህ አለችው ድንግል መሆኗን ስትገልጸለት። አለ አስቻለው ያላሰበው ነገር ሆኖበት። አትጠራጠር አለችውና ሔዋን እናቷ የጣሉባትን አደራና
እህቷ ሸዋዬ የሰጠቻትን ማስጠንቀቂያ በዝርዝር አስረዳችው። ያን ደብረት ግሎ የነበረ ያስቻለው ሰውነት ድንገት ቅስቅስ ብርድ ስንፍ አለ። አደራ የምላሱ ስትል ቀጠለች ሔዋን። ይህን የፍቅር ጉዳያችንን አንድ ቀን አበባ የሰማች እንደሆነ በግቢያ ቀዳዳ የለኝም። ስለዚህ ምስጢራችንን ከታፈሱና ከጓደኞቹ በቀር ሌላ ማንንም ስለማያውቅ ሁሉም በሚስጥር እንዲይዙልን አደራ እንድትላቸው ነው አለችው። አስቻለው በሁኔታው ተገርሞ ግንባሩን ይዞ መሬት ሲያይቆይና ድንገት ብድግ ብሎ ከሔዋን ፊት በመቆም እስቲ ወደ እኔ ነይ ሄዩ አላት። ሔዋንም ብድግ ብላ በመቆም ያስቻለውን አይኖች ማየት ጀመረች። አስቻለው በሁለት እጆቹ የሔዋንን ትከሻና ትከሻ ያዝ አድርጎ ቁልቁል እየተመለከታት ቃል ልገባ ነው ሄዩ። ምን ብለህ? በሕይወት እስካለው ድረስ ፍጹም አልለይሽም። ከሰርጋችንም በፊት ምንም አላደርግሽም አላት። እሺ አለችው ሔዋን። አንገት ለአንገት ተቃቀፉ። ምናልባትም በሁለተኛው የሕይወት ምዕራፍ ውስጥ እንደገቡ ታውቋቸው ሳይሆን አይቀርም። ሆዳቸው ባብቶ ሁለቱም ተላቀሱ። ይህ አይነቱ የፍቅር አመሰራረት ሂደትና በውስጡ ያለው የሔዋን አደራ ነው ዛሬ አስቻለውን የከበደውና መንፈሱን ወጥሮ ነፍሱን ያስጨነቃት። አዎ ተጨነቀ። ሔዋን በተፈጥሮ ፈሪና ሽቁጥቁጥ መሆኗን ያውቃል። ዛሬ በሸዋዬ ፊት እንደ ጭብጦ ኩርምትምት ብላ ታየችው። ችግሩን በምን መላ ሊፈታው እንደሚችል ግራ ገብቶት ፍዝዝ ትክዝ እንዳለ በዋርካው ምግብ ቤት ለብዙ ጊዜ ቆይ። የራስ ሰዓት ደርሶ ኑሯል። ድንገት ጓደኛው በልሁ በበር በኩል ወደሱ ሲያመራየው። በልሁ ቁመቱ ዘለግ ሰውነቱን ፈርጠምጠም ያለ ነው። ሰፋ ባለ የቄዳማ ፊቱ ላይ በትር መስሎ የተገተረው አፍንጫው ግርማ ሞገስ አላብሶታል። አይኑ ጎላ ጎላ ያለና ፈገግ ሲል ጥርሱ የሚያምር ነው። ከውጭ ሲመጣ አስቻለው ትክዝ ብሎ በርቀት አይቶት ኑሮ ቀረብ ብሎ ሲያጤነውም ስሜቱም መመሰቃቀሉን በመገንዘብ ምን ነው ዶክተር ሰላም አይደለም እንዴ አለና ሰላም ብሎት ካጠገቡ ቁጭ አለ። አስቻለው ነርስ ስለሆነ ጓደኞቹ ብዙ ጊዜ ዶክተር እያሉ በመጥራት ያሾፉበታል። ትንሽ ሳያመኝ አይቀርም አለው። የሚነበብበትን የጭንቀት ስሜት ያስወገደ መስሎት የፊቱን ላብ በእጁ እየጠረገ ሐኪምም ያመዋል እንዴ? ጠንቋይ ለራሱ አያውቅም ይባል የለ። ወዲያው ደግሞ መርዕድ ከውጭ ሲመጣ ሁለቱም አዩት። መርዕድ አጠር ያለ መልኩ ደግሞ ጥቁር ነው። ነጣ ገጠጥ ያሉ ጥርሶቹ ከሩቅ ይታያሉ። በተፈጥሮ ፈገግተኛ ቢሆንም ላኩርፍ ቢል እንኳን ጥርሶቹ አይገጠሙለት። አፍንጫው አጭርና ደፍጣጣ ናት። በጥቁር ፊቱ ላይ ቁልጭ ቁልጭ የሚሉ አይኖቹ እጥረቱን ይሸፍኑለታል። ሊቀላቀላቸው ሁለት ወይም ሶስት እርምጃዎች ሲቀሩት በልሁ እንደ ልማዱ በቀልድ አይነት ስማ አንተ እስካሁን ቆይተህ ራት አልቋል ቢባል አንተኑ ነው የምጎርስ አለው። አንተ እኮ የአቶ ተገኔ ልጅና የግብርና ሰራተኛ ባትሆን ኖሮ ሰው አይተርፍህም ነበር በማለት መርዕድም የቀልድ ምላሽ እየሰጠ ተጠጋቸውና ሰላም ብሏቸው ካጠገባቸው ቁጭ አለ። በልሁና አስቻለው በመርዕድ መልስ ተገርመው እየተያዩ ሲሳሳቁ መርዕድ ቀጠለ። ሐሰት ነው አለ። በተለይ በልሁን ፈገግ ብሎ እያየ መቼም አንተ የምትለው አታጣም አስተማሪ አይደለህ አላት አለና ጭንቅ ጥብብ በቀልድ አይነት ያ ችግር እንዳለን የማውቃለሁ። ሄዩ በጣም ስጉ ናት፣ ሽቁጥቁጥ። ያም ሆኖ ከእንግዲህ አንዱን መያዝ ነው ያለባችሁ አለችው። አስቻለው ሰማይና መሬት የተደበላለቀበት መሰለው። በታፈሱ የተገለጸለት የሸዋዬ ሁኔታና የሔዋን ተፈጥሮአዊ ባህሪ
ፈጽሞ አይጣጣምም። ሔዋን የገባችበት መከራ በሐሳቡ ታየውና መንፈሱ በጭንቀት ተወጠረ። ከዚያ በኋላ ምንም ቃል ሳይተነፍስ ጸጥ እንዳለ ታፈሱ ቤቱን ጠርጋ ጨረሰች። እሷም ወደ ቤቷ፣ እሱም ከጓደኞቹ ጋር ራት ወደሚበላበት ዋርካው ምግብ ቤት ተብሎ ወደሚታወቀው ሆቴል ለመሄድ ተነሳና አብረው ከቤቱ ወጡ። በዚህ ጉዳይ ዙሪያ እየተነጋገሩ አብረው ጥቂት ተጓዙና ታፈሱ ወደ ቤቷ ገባች። እሱም ወደ ዋርካው ምግብ ቤት አመራ። ገና 11 ሰዓት አካባቢ ስለሆነ በዚያ ሰዓት ጓደኞቹ ለራት እንደማይመጡ ያውቃል። እሱ ግን ከምግብ ቤቱ ደረሰና ጥላ ስር ፈንጠር ብላ በምትገኝ ጠረጴዛና ወንበር ላይ ቁጭ በማለት ስለ ሔዋንና ሸዋዬ ፍጥጫ ማሰብ ጀመረ። በዚያውም የእሱንና የሔዋንን ፍቅር አጀማመርና ሂደት ወደ ኋላ እያጠነጠነ በዐይነ ሕሊናው ይዳስሰው ጀመረ። ቀድሞ ነገር መጀመሪያ የሚተዋወቁት አስቻለውና ሸዋዬ ነበሩ። ባለፈው ሰኔ ወር በአንድ መኪና ላይ ተሳፍረው ከሐዋሳ ወደ ዲላ በመጓዝ ላይ በነበሩበት ቀን፣ ያ ጊዜ ደግሞ ሁሉም ነገር ወደ ጦር ግንባር የሚል መፈክር ተግባር ላይ የዋለበት ወቅት ስለነበር በሕዝብ ማመላለሻ ተሽከርካሪዎች እጥረት፣ የትራንስፖርት ችግር ሕዝብን የሚያተራምስበት ወቅት ነው። አስቻለውና ሸዋዬም የዚሁ ችግር ሰለባ ሆነው በሐዋሳ የአውቶቡስ መናኸሪያ ውስጥ ሲንገላቱ ውለዋል። ከቀኑ 8 ሰዓት አካባቢ አንድ የሕዝብ ማመላለሻ ሊሆንችን ወደ መናኸሪያው ትገባና ረዳቱ ዲላ 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 ሲል ይጮኻል። የዲላ ተጓዦች ወደ መኪናዋ ይሮጣሉ። ሰልፍ ሰልፍ! ረዳቱ ሰልፍ ቢጤ ይያዛል። አስቻለው ከፊት፣ ሸዋዬ ከኋላው ሆኖ ይሰለፋሉ። የመኪናው በር ሲከፈት ቀድሞ ለመግባት ሲባል የሚፈጠረውን ግፊያ ከወዲሁ የፈራችው ሸዋዬ አስቻለውን ጎንተል አድርጋ እባክህ ወንድም ቀድመ ከገባህ ቦታ ብትይዝልኝ ስትል በለመና አይነት ጠየቀችው። ከቻልኩሽ አላት አስቻለው። በእርግጥም የመኪናው በር ሲከፈት ግፊያው ጦፈ። ጉልበት ያለው ሲገባ የሌለው ቀረ። አስቻለው ገብቶ ሸዋዬ እንደፈራችው ተገፍትራ ቀረች። ኋላ ላይ ግን መኪናዋ ልትንቀሳቀስ ስትል ሸዋዬ የኔት የሚል ድምፅ ሰማች። ዞር ስትል አስቻለው ነው። አንገቱን በመስኮት አውጥቶ ሲጠቅሳት አየችው። የደመ ነፍሷን ወደ መኪናው ሩጣ ገባች። አስቻለው በያዘላት ወንበር ላይ ከጎኑ ቁጭ ብላ ጉዞ ወደ ዲላ ተጀመረ። ሸዋዬ መኪና አግኝታ በመሳፈሯ የተደሰተችውን ያህል የዕለቱ ጉዞዋ ግን ወትሮ ከምታደርገው ለየት ብሎባት ትገረማለች። እንዳስቻለው ያሉ ዕድሜያቸው ከ26 እስከ 27 ዓመት የሚሆናቸው ወጣቶች አብረዋት ከተቀመጡ በአንድ ወይም በሌላ ሰበብ ጎንተል ሳያደርጓት ቀርተው አያውቁም። የት ነሽ? ከየት ነህ? በሚል ሰበብ ጨዋታ ይጀምርና በዚያው ትውውቅ፣ በዚያው መግባባትና መቀራረብ እየተፈጠረ ሌላም ይከተል ነበር። አስቻለው ግን ምንም አላላትም። ዓይኑን በአንዲት መጽሐፍ ላይ ተክሎ እያነበበ ዝም ብሎ ይጓዛል። መኪናዋ ብዙ ተጉዛ ይርጋለም አካባቢ ስትደርስ ራሷ ሸዋዬ ወሬ ጀመረች። ይቅርታ የኔ ወንድም ዲላ ነው የምትኖረው? አዎ አላት አስቻለው። ሰው ጠይቅ ታውቅ ይሆን? ማን የሚባል? ታፈሱ እንግዳ ሰው። ምን አይነት ናት ሲል ጠየቃት። የሚያውቃት ታፈሱ ልትሆን እንደምትችል ልቦናው እያወቀ ሸዋዬ ጥብቅ ባለ አነጋገር ቀይ ቆንጆ አለችና መምህርት ናት፣ ባለቤቷ ደግሞ የማዘጋጃ ቤት መሐንዲስ አለችው። ሳላውቃት አልቀርም፣ ግን ምንሽ ናት? የትምህርት ቤት ጓደኛዬ ነበረች። ኮተቤ መምህራን ኮሌጅ ስንማር አንድ መኝታ ክፍል ውስጥ ነበርን።
ከምርቃ በኋላ ግን እኔ ወደ ያቤሎ ተመድቤ ሲሄድ እሷ በትዳር ምክንያት ዲላ ቀረች። አሁን ግን እኔም ወደ ዲላ ተዘዋውሬ ሪፖርት ላደርግ እየሄድኩ ነው። እማርፎም እሷ ጋር ነው ካለች በኋላ ግን ቤቷን ታውቀዋለህ ስትል ጠየቀችው። ይህን ያህል የምትቀራረቡ ከሆናችሁማ አደርስሻለሁ አላት ፈገግ ብሎ አየት እያደረጋት። እንዲህ እኔና ታፌ እንኳን እኔ በዛ ዘመን አብሮ የተማረ ሁሉ እሷን የማያውቅ የለም። እንዲያውም በቅጽል ስሟ ነበር የምንጠራት። ማን ትሏት ነበር? እቴጌ አትደፈር። አስቻለው ፈገግ ብሎ ሸዋዬን እያየ እንዴት አወጣችሁላት ሲል ጠየቃት። ያን ለመሰለ ቆንጅናዋ፣ ያን ለመሰለ ውበትና ቁመናዋ የማይረግፍላት ወንድ አልነበረ። ታፌ ግን ፊት አትሰጥም፣ የቆንጆ ኮስታራ ናት። በዚህ ምክንያት ስትለው አስቻለው በመገረም አይነት ሸዋዬን መልከት እያለ በሆዱ ደግሞ እውነትም በደም ታውቃታለች እያለ አይኑን ወደ መጽሐፉ መለሰ። ባለቤቷስ ደህና ነው ስትል ሸዋዬ እንደገና ጠየቀችው። ደህና ነው፣ ለጊዜው ግን ወደ ውጭ ሄዷል። የት? መቼ? ወደ ስዊድን ከሄደ ጥቂት ወራት አለፉት። ይመለሳል ወይስ? ዛሬ ጊዜ ወደ ውጭ ሄደ ይመለሳል ብለሽ ነው? ለነገሩ ለትምህርት ነው የተላከው። ነገር ግን ሲመቸው ቤተሰቡን ይወስድ እንደሆነ እንጂ ይመለሳል እንኳን አይመስለኝም። ውይ ብላ ሸዋዬ ትንሽ ከቆየሽ በኋላ አሁንም ጨዋታ ጀመረች። እንደው ምን አይነት መጽሐፍ ብትይዝ ነው ይህን ያህል ቀልብህን የያዘው ስትል ጠየቀችው። አስቻለው የመጽሐፉን ርዕስ እያሳየ ይሄው አላት። የመጽሐፉ ርዕስ ሰመመን የሚል ነው። አሃ ለካ ሰመመን ውስጥ ገብተህ ነው አለችና ብላ ሳቀች። እኔ እንኳን አልገባውም፣ የገቡትን እያየሁ ነው እኮ፣ በዚያውም የራስህን እያሰላሰልክ። እስካሁን አልገባውም አላት አስቻለው ፈገግ ብሎ አየት እያረጋት። እስካሁን ያልሞከረ ከሆነማ ወዮልህ፣ ከእንግዲህ ወዲያ የሚጀምረው ጭራሽ ጨርቅን ያስጠላሃል። በዚህ ጊዜ አስቻለውም ከት ብሎ ሳቀ። በሸዋዬ ሁኔታ እንደመገረም ብሎ እግረ መንገዱን ተክለ ሰውነቷን ሰለል ሲያደርገው መልኳ የቀይ ዳማ ቢጤ ሆኖ ጸጉሯ ግን አጭር፣ ፊቷ አነስ ያለች ናት። አይኖቿ ትንንሽ፣ አፍንጫዋ መካከለኛና ከትከሻዋ ሾጣጣ ሆና ከዚያ በታች እስከ ጉልበቷ ድረስ ወፈር ብላ፣ እግሮቿ ግን ቀጫጭን ናቸው። አፏ ጠበብ ያለ ቢሆንም ምላሷ ግን እንደ እንዝርት የሚሾር ግልብልብ ናት። እድሜዋ ወደ 30ዎቹ መጀመሪያ የደረሰ ይመስላል። አስቻለው ለሰኮንዶች ያህል ሸዋዬን ቃኘት አድርጎ ወደ መጽሐፉ ሲመለስ፣ ሸዋዬ ግን በሙሉ ነፃነት የአስቻለውን ተፈጥሮ በዓይኗ ሙሉ ስትቃኘው አስቻለው አሳ የመሰለ ጠይም ነው። የፊቱ ወዝ ይቀዳ ይመስላል። ፊቱ ወለል ያለ፣ ዓይኑም ትልልቁኑ፣ አቀማመጡም የሚያምር፣ ትከሻው ደልደል፣ አፍንጫው መካከለኛ፣ ከጭንቅላቱ ከበድ ያለና ግርማ ሞገስ የተላበሰ መልከ መልካም ወጣት ነው። በዕለቱ ሙሉ ሰማያዊ ራንግለር ሱሪና ጃኬት በአረንጓዴ ሸሚዝ ለብሷል። ይህ ትውውቅ በተከናወነ ከ2 ወራት በኋላ የተፈጠረ አጋጣሚ ነው ለዛሬ ለአስቻለው ጭንቀት መነሻ የሆነው። በዚያው በዋርካው ምግብ ቤት ቁጭ ብሎ ያንን ሁኔታ በዓይነ ሕሊናው ይመለከተው ጀመር። ትዝ ይለዋል። በነሐሴ ወር አጋማሽ በዕለተ እሑድ ነበር። አስቻለው ቤቱ ውስጥ አረፋፍዶ ወደ ምሳ ሲሄድ እግረ መንገዱን ከታፈሱ ቤት ጎራ ይላል። ከቤት ሲገባ ታፈሱና አንዲት እንግዳ ልጅ ሶፋ ላይ ቁጭ ብሎ ሲጫወቱ ያገኛቸዋል። እሱ ሲገባ ሁለቱም ብድግ ብለው ተቀበሉት። ታፈሱ ወደ እንግዳዋ ልጅ እያመለከተች ተዋውቃታችሁ፣ የሸዋዬ እህት ናት አለችው።
አስቻለው ፍስሐ፣ ሔዋን ተስፋዬ ተባብለው ስም በመለዋወጥ ተጨባበጡ። አስቻለው ለአፍታ ቆይታ አብሯቸው ሶፋ ላይ ተቀመጠ። ሸዋዬን አወካት አይደል አለችው ታፈሱ። ባለፈው ከሐዋሳ አብረን የመጣነው መሰለችኝ። አዎ፣ የክረምቱን እረፍት ቤተሰቦቿ ጋር ክብረ መንግሥት አሳልፋ ትናንት መጣች። የታለች ታዲያ? እዚያ 8ኛ መንገድ ላይ ወይዘሮ ዘነቡ አሰግድ ከሚባሉት ሴትዮ ግቢ ውስጥ 2 ክፍሎች ያሉት ሰርቪስ አግኝቼላት ስለ ኪራይ ልትነጋገር ሄዳ ነው። እንዴት ያሉ ጽድት ያሉ ክፍሎች መሰሉ! ስፋታቸውም በቂ ነው አለችና ታፈሱ ወደ ሔዋን ዞር ብላ ፈገግ እያለች አይበቃችሁም የኔ ቆንጆ ስትል ጠየቀቻት። ኧረ ይበቃል አለችዋንም ጎንበስ ብላ ፈገግ በማለት። እህቷ ጋር ሁና ልትማር ነው የመጣችው። የ12ኛ ክፍል ተማሪ ናት አለች ታፈሱ። አሁንም ጨርሳለቻ አላስቻለውም ሔዋንን ባይኑ ቃኘት እያደረገ። ሔዋን ዕድሜዋ ወደ 19 ዓመት ይጠጋል። መልኳ ደመቅ ያለ ቀይ ነው። እንደ ጨረቃ ክብ በሆነ ፊቷ ላይ አይኖቿ እንደ ኮከብ ያበራሉ። የጥቁር ዞማ ጸጉሯን ለሁለት ከፍላ በመጎንጎን ያለ ጡት መያዣ ጉብ ጉብ ባሉ ጡቶቿ ላይ ለቃቸዋለች። ደረቷ ሙልት ያለ፣ አፍንጫዋ ሰልከክ ብሎ የወረደና ቀዳዳዎቹ ሰፋ ያሉ ናቸው። ጥርስና ከንፈሮቿ የውበት ውድድር የያዙ ይመስል አይን በየትኛው ላይ ማረፍ እንደሚችል ያስቸግራሉ። ሁሉም ያምራሉ፣ ሁሉም ያሳሳሉ። በዕለቱ ጥቁር ጉርድ ከፋይ ቀሚስና ነጣ ያለ ሰማያዊ ስስ ሸሚዝ ለብሳለች። በመካከለኛ ቁመቷ ደልደል ያለው ሰውነቷ አይን እየጎተተ የግድ እዩኝ ይላል። ስታምር አላስቻሉ በሆዱ።